እንደምን አላችሁ? ዛሬ እንግዲህ ከቻሳ ብለናል። የማንቸስተር ዩናይትድን ማሊያ በቡ ማንቸስተር ዩናይትድ ማሊያ ከቻሳ ብለናል። ለእናንተ ጋር ቁጭ ብለን እስኪ አንዳንድ ነገሮችን እንቀዳለን። እኔ የምለው ትናንትና የተጫወተች አንድ ትንሽ ክለብ ነበረችና የሷ ነገር ይሁን እንትላቸው እንትኑ ኩል ዳውና ተረጋጋች። አረጋጋችኋት። እናመሰግናለን ብሬንትፎርድ፣ እናመሰግናለን ብሬንትፎርድ። በጣም እንትን አልሽ እኮ ማለቴ ተንተከተክሽ እኮ አርሱዬ። ምንድነው በጣም እንትን አልሽ እኮ አፈላሽ፣ ፈሰሽ እኮ ፈሰሽ በጣም ማለቴ የሆነ ነገር ሲቀደድልሽ ቦዩ ሲቀደድልሽ በቃ ካልፈሰስኩኝ አልሽ እኮ። መፍሰስሽ እሺ ይሁን፣ ተንቦጫረቅሽብን፣ ተንቦጫረቅሽ እንደዚህ እንትን አልሽ። ፏፏቴ ሆንሽ እንዴ? ጎርፊቱ ጎርፍ ሆንሽ እኮ ጎርፍዬ። አረ ጎርፍሻ አይደብርሽም እንዴ? ኖ እዚህ ጋር ኩልዳውን እንዴ ምን ሆነሽ ነው እንዴ? ጎርፍ ተይ፣ ጥሩ አይደለም። ይኸውልሽ ፊት የሰጡሽ እኮ እነ ሲቲ እና አስቶን ቪላ ናቸው። በሌሎች ክለቦች አቻ እየወጡ ምን እያሉ ፊት ሰጡሽ እንጂ የዋንጫ ክለብ አናቅም እንደኛ። ለ21 አመት ዋንጫ እየተመኘሽ ሚዜይቱ ምንድነው ገጣሚው ያለው? ምንድነው እንትና የሆንክ እንትኑን እና አርሰናል ሚዜ ነው አያገባም እንዴ የሚል እንትና አሉ። እና እውነት ነው። እናንተ የትም አትደርሱም። እኔ በጣም ብስጭት የሚያደርገኝ ነገር ምንድነው ከዩናይትዳውያን ጋር ከማንኩኒያንስ ጋር አቻ ለመሆን እኛ ጋር በቃ ሩጫ ነው በቃ ትግል። ምን አታገላችሁ? እኛ እኮ ካቴጎሪያችን አይደላችሁም። ሲጀመር አንድ ካቴጎሪ አይደለንም ያለ ነው። እንደው ቴብሉ አንድ ላይ ስለሆነብን እንጂ ተቸግረን ነው እንጂ እናንተ እኛ ጋር ካቴጎሪ በፍጹም ሊሆን አይችልም። እና እኛ ሌላ ዓለም ላይ ነው ያለ ነው። በነገራችን ላይ ማንኩኒያንስ በጣም እሳቱ ናቸዋል። በጣም ጀቱ ናቸዋል። አንዳንድ ጊዜ ሳስባችሁ ቋጠሯችሁ በቃ ኤአይ ሆኗል። አርቲፊሻል ኢንተለጀንስ ሰዎቹ ራሳቸው ወደ ኤአይ ተቀይራችሁባቸዋል። ይገርምላችኋል እኮ በቃ ይሄ እንትኑ ምንድነው ስሙ? ይሄ ምንድነው ሮኬት ሳይንስ ነው የሆናችሁባቸው። አረ በእናታችሁ ማለት ይከበዳችኋቸው። ምንም በቃ ሊይዙን እኮ ነው ያልቻሉት። በቃ ቋጠሯችን በቃ ውስብስብ ነው ያደረግንባቸው እኮ ፐዝሉን። በፍጹም እኛ እኮ የምንቋጥረው ምን መሰላችሁ? ደጋፊው ከኛ ጋር እኩል ካልሆነን ብሎ ስለሚሳፈጠን ነው እንጂ የክለቡ ካቴጎሪ ከኛ ጋር እንትኑ ነው አይደለም። እኛ ሩበን አሞሪም የሚባል ሰላይ መጥቶ ክለቡን አበለሻሽቶት ነው ሄደው ብዙ ነገሮችን ይቀይራል እያልን ቡቡዜላውን እየነፋ ዝም ብሎ ቱሪናፋውን እንትን እያለ ክለቡን አበላሽቶት ነው ሄደው እንጂ አርሰናል ከኛ ጋር እንትን አትሉም። በቃ ካቴጎሪያችን ሌላ ነው። እኛ ደግሞ ሌላው ምን መሰላችሁ? እናንተ ለ21 አመት የምትጠብቁትን ፕሪሚየር ሊግ እኛ ኦልሞስት ለ21 ጊዜ ልንበለው ትንሽ ነው ይቀርን። ምንም እንትን አትበሉ። እኛ ትርፍርፍ ያለ ፕሪሚየር ሊግ በልተናል። ቻምፒዮንስ ሊግ የለም ምን የለ ያልበላነው ነገር ምን አለ? ቁርሳችንን በቃ ለኛ እኮ ፕሪሚየር ሊግ ማለት ቁርሳችን ማለት ነው። ምሳችን ደግሞ ቻምፒዮንስ ሊግ ነው የምንበላው እኮ እኛ። ኤፍኤ ካፕ ምናምን ካራባው ካፕ እንደው ለስለስ ያለ ነገር መቅሰስ እሱን እኮ ነው የምንበላው። ምን ሆናችሁ ነው? እኛ ጋር እንደው ዘላችሁ የምትላተሙት ነገር አለ። በቃ ትመጣላችሁ ነጥራችሁ መመለስ ነው። ተዋንለ ተለካካነ። እቺ ምንድነው ነገር? እቺ ምንድነው ማለቴ ትንሽ የተለካከና አይመስላችሁም? ትንሽ ቀነስ ብታረጉት የሚል ሀሳብ አለኝ።
እንረጋጋም። እስኪ ቆይ እናንተ የዛሬ 42 ዓመት ፕሪሚየር ሊግ አትበሉም አልኳችሁ። ፕሪሚየር ሊግ አትበሏትም። ለምን መሰላችሁ? እንደ ብርቅ ስለሆነባችሁ። ብርቅ የሆነ ነገር ደግሞ ዝም ብሎ አይገኝም። በምዕት ዓመት አንድ ጊዜ ነው የሚገኘው ብርቅ የሆነ ነገር። እኛ ብርቃችን ስላልሆነ አሁን ነገ ጧት ሳንፈልገው ነው የሚመጣው ፕሪሚየር ሊጉ። ማንኩኒያንስ አሁን ጥሩ ቤዝመንት እየሰራ ነው ያለ ነው። እድሜ ለማይክል ካሪክ ጥሩ የሆነ ቤዝመንት እየሰራ ነው ያለው። ያንግስተሮችን እያበረታታ ነው። ስታፉም አሪፍ እየሆነ ነው ያለው። ፋይናንሻሊም፣ ቴሌቪዥን፣ ኤቭሪቲንግ ደጋፊው አሁን ልቡን በቃ በሙሉ ልቡ እየተንቀሳቀሰ ነው ያለው። ከ13ኛ እኮ ወደ 4ኛ ከ14ኛ ወደ 4ኛ እኮ እየመጣን ነው እንዴ ነው። በቃ የሚገርማችሁ ይሄ እኮ ነው። ዌስትሃምን ብናሸንፍ ኖሮ ደግሞ 3ኛ ነበርን። እንደው ለአንድ ቀንም ቢሆን ግድ የለም። ያ ሁሉ የደረሰብን እንትን ያ ሁሉ ነገር ባይኖር ኖሮ እኛ ነበርና አሁን ቶፕ መሆን የሚገባን። ይህን ሁሉ ተጫዋች ይዘን ይህን ሁሉ ፖቴንሻል ይዘን እንዳናሸንፍ የሚያደርጉን የሩበን አሞሪም ማሰላለፍና የሩበን አሞሪም የኳስ ታክቲክ ብላሽ ነበር። እሱ ብቻ ነው እንትን ሲለን የኖረው እንጂ እኛ ማንኩኒያንስ በደንብ ኮራ ብለን ልባችንን ነፍተን ደረታችንን ነፍተን ነው በደንብ አድርገን ዋንጫ ነገ ጧት ከነገ ወዲያ ምናምን እንበለዋለን። ይሄ እንትን የሚል አይደለም። እናንተ ግን ከኛ ጋር የመጣችሁ አትላተሙ የሚለው እና ሪስፔክት አለኝ ለማንኩኒያንስ። ቋጠሮ ሮኬት ሳይንስ ይባላል እና ቀጥሉበት። የጭን ቋጠሯችሁን በደንብ አድርጋችሁ አክሩባቸው። ኤአይ ሁኑባቸው። ኤአይ ሲሆኑ ቢአይ ምናምን ነገር እንትን ማለት አትይዙ። በምንም ልሰብሩት አትችሉም። ገብቶሃል? እዛ ሄደ ቁጭ ብለ እጣን ምናምን ነገር እንትን እያልክ ምናምን ይወደ ምንም አታመጡ። እንደውና እንትን ላሲዝ ነበር አላሲዝም ማለት ምንድነው? አርሰናል ዋንጫ አይበላም ብዬ ማለት ላሲዝ ነበር አይበላም ብዬ ግን ስለማይበላ ለምን አንተ እላለሁ። ለምን ምን ኪሳራ ነው እንዲህ አይነት ነገር እንትን አይባልም። እና በእንትናችሁ አይደርስ እና ማንኩኒያንስ አይ ላቭ ዩ ኤቭሪባዲ። ድል ለገናናው ክለባችን፣ ድል ለሀያሉ ክለባችን። ስትሬት ፎርድ ኤንድ እንትን ብሎ ነው የሚጠብቀው እኮ በቃ ጫጫታው ምኑ በቴሌቪዥን ስናየው በቃ የሚገርም ነው። እዛም ሄደን ደግሞ አንድ ቀን በቃ ፈታ ብለን ማንቸስተርን እያየን በተለይ አርሰናልና ማንቸስተር የተጫወቱትን ጨዋታ የባለፈው ጋር እዛ ነበር ሄዶ መቦረቅ፣ እዛ ሄዶ ቪዲዮ መስራት ምናምን እና ይችን ለማለት ያክል ነው። ሌሎች ክለቦች ላይ ብዙ እንትን የለንም። ሌሎች ክለቦች ላይ ብዙ ፎከስ የለንም። እንደው እነዚህኞቹም ጋር እኛ አክቹሊ የደርቢያችን ሊቨርፑል ነው ብለን እናስባለን። የኖርዝ ዌስት ደርቢ የሚባለው ማለት ነው። መርሲሳይድ እና ዩናይትድ እንትን ናቸው፣ ደርቢ ናቸው። በዛ ዘ ግሬተስት ደርቢ የሚባለው ነው በእንግሊዝ ውስጥ ትልቁ ደርቢ እሱ ነው። እሱን ነው እኛ አሁን እንደ ትልቅ ጨዋታ ብለን የምናስበው እዛ ጋር ሲሆን ነው። አሁን እንደው አርሰናል ዩናይትድ አርሰናልን ቀጣ ሲባል ክለቡን አይደለም እኛ ዝም ማሰኘት የፈለግን የነበረው ደጋፊው ነው። ደጋፊው ትንሽ እንትን ይላል፣ ይሞጣሞጣል። ይመቻቸው። አይ ቢፍሪ እና ክለቡ ትንሽ እንትን ክለቡ ላይ ሳይሆን ደጋፊው ጋር ትንሽ እንትን ነበር እና እሱን ለማረጋጋት ያክል ነው እንጂ የክለቡን ደረጃ እኮ በደንብ አድርገን ስለምናውቀው እኛ ትልቁ ደርቢያችን ብለን የምናስበው የመርሲሳይድ ነው። የመርሲሳይድ ደርቢ ነው። መርሲሳይድ ደርቢ የራሱ ኤቨርተንና ሊቨርፑል ነው። ግን የመርሲሳይድ ኖርዝ ዌስት ደርቢ የሚባለው ማንቸስተርና የሊቨርፑል ደርቢ ነውና ትልቁ ደርቢ ነው። ልክ እንደ ኤል ክላሲኮ የሚባለው ደርቢ ደላ ማዶኒና የሚባለው የእንትና ደርቢ የሚላኖች የሁለቱ ሚላኖች ደርቢ ልክ እንደዛ ትልቁ ደርቢ ብለን የምናስበው እኛ ለምን የታሪክ አሁን እኔ የምሬ ነው የምነግራችሁ። ሊቨርፑል አርሰናል ዋንጫ ቢበላ ይሻለኛል ሊቨርፑል ዋንጫ ከሚበላ።
የምሬ ነው የምናገረው። በጣም ነው እንትን የሚለኝ። አንደኛ ታሪካዊ ተቀናቃኝ ናቸው። በዋንጫ ደረጃም በኩል ደረጃ ራን እያደረጉ ነው ያሉት። የሚቀጥለው ፕሪሚየር ሊግ የበላ ሀያል ይሆናል ማለት ነው። በዋንጫ ብዛት ታሪካዊ እንትን አላቸውና ያንን ነገር ስንመለከት እንትን ይለናልና አርሰናል ዋንጫ እኮ ቢበላ ለኛ ምንም እንትናችን አይደለም፣ ትኩረታችን አይደለም። እናንተ ግን ትኩረት እንሳብ አላችሁ፣ በጣም እንትን አላችሁ። በጣም ትኩረት ካልሳብም ሞተን እንገኛለን አጣችሁ። እሱ ነው ይሁን ዋንጫ እንደማትበሉ ግን ቃል እንገባላችኋለን። እኛ መቋጠር ላይ ትንሽ በርተት ብለን ልንሰራ ይገባል። እየሰራን ያለ ነው። በጣም አሪፍ አቆጣጠር ነው እየተቋጠረ ያለው። በየቦታው ንክስ አድርገን ነው የምንቋጥርባችሁ። ክለቡ ቢበላ ደስ ይለን ነበር፣ ግን ለደጋፊው ሲል ክለቡ ባይበላ ይሻላል የሚል ግምት አለንና እንደዛ ቢሆን ጥሩ ነው እና እንግዲህ ትናንት የነበረውን ጨዋታ ተመልክተናል። ብሬንትፎርድ ምን አደረገ? የድንጋይ ውርወራ አደረገባቸው። የድንጋይ ውርወራ ጨዋታ ነው የሚጫወተው ብሬንትፎርድ። ከዚህ ቀደም ቸልሲም ላይ ሌሎች ክለቦችም ላይ በጁሮራ የተጣሉ ኳሶችን ይቀልብና ጎል ያገባል እና ልክ የአርሰናልን የምንድነው በኮርና የሚቀሽቡት አለ አይደል? ያንን አመጣና ብሬንትፎርድ ደግሞ በምን ቀሸበ? በእጅ ነው የወረወረ። እዛ 18 ውስጥ ያከፋፍላል። በእጅ እዛ አካባቢ ከተወረወረች በብሬንትፎርድ ጎል ነች። ልክ የአርሰናል ኮርና ሲያገኝ ፔናልቲ ያገኝ እያለን እንሰጋለና ልክ እንደዛ ማለት ነውና ብሬንትፎርድ በእጅ ወርውሮ አገባባቸው ማለት ይቻላልና ሌላም ክለብ ላይ ደጋግመው አግብቷል። በነገራችን ላይ በእጅ እየተወረወረች ማለት ነውና ጥሩ ስትራቴጂ ነው ይዘውት የመጡት። ቢሆንም ግን የትናንቱ ጨዋታ ብሬንትፎርድ ጥሩ አጋጣሚ ነበረው። እንደው ትንሽ በተለይ መጨረሻዎቹ 10 ደቂቃዎች እጅግ በቃ በሁለቱም ሳይድ በጣም እንትን ነበር የነበረው። ዲናሚኩ በጣም ሀይ ነበር። እንቅስቃሴው፣ ፍጥነቱ፣ ምኑ የኳሱ እንቅስቃሴ ምናምን በጣም ፈጣን ነበርና አሪፍ ነበር። ብሬንትፎርድ ጥሩ እድሎች ነበሩት እጁ ላይ፣ ያንን አልተጠቀምበትም እንጂ ጥሩ የማጥቃት እንትን ሄዶ ነበረ፣ አልተጠቀምበትም። አርሰናል መጨረሻ ላይ ያገኟት ይችላልች አይደለ? ከበረኛ ጋር ተገናኝተው ራሱ ጎል ማግባት የማይችሉ ሰዎች ናቸውና በረኛ ጋር ተገናኝተው ጎል አላስቆጠሩም። እሱም ያስቆጫቸው ነገር ነው የሚመስለኝ። ነገሩ እንደተቆጩ ነው እድሜ ልካቸውን። ኤኒሃው እኩል ለእናንተ እንትን ነው እንደማሸነፍ ቁጠሩት። እኩል መውጣት እንዳሸነፋችሁ ቁጠሩት። አርሰናል ማለት የነ ወያለው ብሬንትፎርድ እኩል በመውጣቱ እንደተሸነፈ ነው መቁጠር ያለበት። ብዙ ድሎችን አምክኗል። ተከላካዮቹ የአርሰናል ተከላካዮቹ ሀያል ናቸው በጣም ከበረኛው ጀምሮ። ይሄ በቃ አራቱ ሰዎች እዛ ከኋላ ያሉት በጣም ፓወርፉል ናቸው። በነገራችን ላይ በጣም ኃይለኛ ዲፌንስ ነው ያላቸው። በጣም ኃይለኛ ዲፌንስ። እነዚሁ ዲፌንሶች ደግሞ የሚገርመው ነገር መከላከላቸው አይደለም። ኮርና ኪክ ሲመታ እነዚሁ ዲፌንሶች ናቸው ሄደው እዛ ጎል የሚያስቆጥሩት። ይህ የሚገርም ነገር ነው። በቃ እዛ ላይ የሰሩት እንትን ይሄ ምንድነው አሳይን በቃ የሚገርም ነው። የሚገርም በይሄንን ክሬዲት ሳልሰጥ አላልፍም እንጂ ሌላ ሚድፊልደሩም እንደሌላው ሚድፊልደር ነው፣ አታኩም እንደሌላው አታክ ነው። ቢያንስ እንጂ እንትን የሚል አታክ እንትን የላቸውም ያን ያክል ማለት ነው። እንደ ከሌላው ፕሪሚየር እንትን ቲም አንጻር ሲታይ ማለት ነውና የነሱ ትልቁ እንትናቸው ስትሬንግዛቸው እንትን ነው ዲፌንስ ነው። ልክ የድሮ ቸልሲ እንደሚባለው ማለት ነውና የድሮ ቸልሲ እንደዛ ያደርግ ነበር። በፊት ኮርና ነበር የሚያገባው የተልከሰከሰ ኳስ ምናምን ድሮግባም ሄዲንግ በጣም ኃይለኞች ናቸው። ዋቴቨር ድሮግባ እንኳን በእግሩም ይጨርሳል፣ ኃይለኛ ነው። ግን እሱም ተጨማምሮ ግን በቃ የቸልሲ ዲፌንስ በቃ ዘብላው ባስ የሚባለው ማለት ነው።
ሰማያዊው ባስ ነው የሚባለው። ዲፌንስ ኃይለኛ ነበር ቸልሲ እና ያንን ነው አሁንም እዛው ለንደን ቅርባቸው ስለሆነ ከዛ ወርሰው ታክቲኩን ከዛ ወርሰው አሁን እኛ ላይ አካክ ዘራፍ የሚሉት ኤኒሃው ድል ለማንኩኒያንስ በርቱ በረታለን። እንግዲህ ዛሬ በማንቸስተር ልብስ ደመቅ ብለን ከቻሳ ብለናል ማለት ነው። ወደፊትም እንመጣላችኋለን። ቻሌንጅ የሚፈልግ ሰው ካለ ይናገር፣ መብት ነው። እንግዲህ መዘርዘር ነው ያለውን እንትን ማለት ነውና በርታ። ዩናይትድ ቻምፒዮንስ ሊግ እንደሚያልፍ እርግጠኛ ነኝ። ሶስተኛው ነው የሚያጠናቅቅ ምናምን ይመስለኛል። አርሰናል ሁለተኛ ብትወጣ በቂዋ ነው። ዩናይትድ ሶስተኛ ወተን ወደ ቻምፒዮንስ ሊግ እንገባለን። ያኔ ደግሞ ክለባችን ሌሎች ተጫዋቾችንም እንዲሁ የማስፈረም እንትን ማለት ክለቡ ላይ የሚፈጥረው የራሱ የሆነ ሳይኮሎጂካል ስትሬንግዝ ስለሚኖር እሱንም እንደ ፖዚቲቭ ኢምፓክት ነው የምናየው። ዘንድሮ ባለፈው ቻምፒዮንስ ሊግ አለመግባታችን ብዙ ዋጋ ሳያስከፍለን አልቀረም። ያም ሆኖ ግን ተጫዋቾች ለዩናይትድ ሲጠይቃቸው እንዴ ዩናይትድ ጠይቆ ነው እንዴ ምናምን ብለው ነው እየፈረሙ ያሉት የነበረው ማለት ነው። ዛት ሚንስ ክለቡ የራሱ የሆነ ሌጀንዳሪ ታሪክ ስላለው ያንን ታሪክ እንደ ግሬት አቺቭመንት ስለሚቆጥሩ ተጫዋቾች ቻምፒዮንስ ሊግ ገባ አልገባ የምፈልገውን ተጫዋቾች ማስፈረም ትችላለህ። አንዳንድ ተጫዋቾች አሉ እነዚህ ትናንሽ ተጫዋቾች የሚባሉት ግን የሆነ ችሎታ ያላቸው ሜንታሊ ግን ትናንሽ ሆኑ። እነዚህ አሁን ላስፈርማችሁ ስትላቸው አይ ቻምፒዮንስ ሊግ ካልገባ ልፈርም አልችልም የሚል እንትን የሚሉ ይኖራሉ። ግን እንደዛም ሆኖ ክለባችን አሁን ጥሩ ነው ያለው። ምን በርታ ይመቻቹ ማንኩኒያንስ ደል ሀያሉ ክለባችን ወያላው